ኪሩ በስተመጨረሻ ታሪክ ሰራ። ትርሲትን ወደ ውጭ ሀገር ለሕክምና ተላከ። በኋላ የትርሲት እናት ወይዘሮ ዝናሽን እያሰቃያት የነበረው ግርማ ስሚ የትርሲት እናት አሁን አንድ ሀሳብ መጥቶልኛል አላት። ምንድን ነው የኔ ልጅ? ሀሳብህን ምንም ቢሆን ምንም እቀበላለሁ። አሁን ላይ እኔን ነፍሴን ለማውጣት መታገል አለብኝ አለችው። እንግዲያውስ እውነቱን ልንገርሽ፣ አመንሽም አላመንሽም አሁን ላይ የመጣብን ከባድና አደገኛ በላ መከራከርና ከሱ ጋር ሌላ ጭቅጭቅ መግጠም አያስፈልግም። እንግዲያ ምንድን ነው ማድረግ ያለብን አለችው። እንግዲያውስ አሁን አቶ ግርማን ወደምፈልግበት ቦታ ላይ እንዲሄድ ከተባበርሽኝ እዛ መንገድ ላይ ብቻውን ማንም የሌለበት ላይ ጠብቀን እሱን መከራና ስቃዩን ልናበላው ይገባል አላት። ከዛ እሷም ደግሞ እጅግ በጣም መቆጣጠር ያቃታትን ዝምታ ሰበረችና ግርማን ከላምሮት ጋር ወሰዱና እየቀጠቀጡት ይገኛሉ። የትርሲት እናት ራሷን መቆጣጠር አቃታትና ስማ ሴት ልጅ እግሯን አታነሳም ነበር፣ አሁን ላይ ግን ከምትለውና ከምታስበው በላይ ራሴ መቆጣጠር ስላቃተኝ የግድ ዝናሽ ምን አይነት ሴት እንደሆነች ማወቅ አለብህ አለች። ከዛ ወይኔ ጉዴ የዘንድሮማ የተለየ ነው አብቅቶልኛል አለና ኪሩ እንግዲህ በቦክስ እያለ አቶ ግርማን መሬት ላይ ከዘረረው በኋላ ለአምሮትም አባቴን እንደዚህ ባካ አታድርገው ኪሩ በጣም ተሳስተሃል እያለች አበደች። እሷም ደግሞ ደንግጣ ራሷን መቆጣጠር አቅቷት ዝም በይ አንቺ ከፍታፍ፣ እሱ ስላለ ነው እንጂ አንቺ ምንም ዋጋ እንደሌለሽ አውቃለሁ። ግን እኔ ከምታስቢውና ከምትዩ በላይ አንቺን ልተባበርሽ እየፈለግኩ ነበር። አንቺ ሴት ነሽ፣ እሴት ልጅ ላይ ባለጌ አይደለሁም፣ እጄን አንስቼ የምማታ ሰው አይደለሁም። አሁን ላይ ግን ከምታስቢውና ከምትዩ በላይ የእጅሽን ማግኘት እንዳለብሽ ተሰምቶኛል አለ። እንግዲህ ኪሩ አቶ ግርማን እያሰቃየው ሳለ ነገ ጧት የምትገባበት ግራ እንዳይገባህ ልጅ ኪሩቤል፣ እኔ ማን እንደሆንኩ አታውቀኝም መሰል፣ እጄ ውስጥ ከገባህ ምችም አልተውህ እያለ ዛቻውን ቀጠለ። የትርሲት እናት ልጄ ካሁን በኋላ ራስህን እንድትጠብቅ እፈልጋለሁ። ይሄ አሳማ ሰውዬ የሚያደርገውን ነገር አላውቅም። ችግርና አደጋ እንዲያደርስብህም በፍጹም አልፈልግም። ይህንን ነገር የግድ ራስህን እንድትጠብቅ እፈልጋለሁኝ ብላለችው። ማዘር ለእኔ ምንም አታስቢ። ካሁን በኋላ በጉልበት የሚመጣ ከሆነ እኔ ወደ ኋላ አልመለስም። ፋይልና መረጃውን ሰብስቢና ለፖሊስ አሳልፈን መስጠት አለብን እንጂ እስከ መቼ ድረስ ከሱ ጋር ስንቃጠልና ስንከራከር እንኖራለን? ይሄ እኮ ብልግና ነው፣ ያልታሰበ ስህተት ነው እያለ ኪሩ እንግዲህ ትዕግስቱን መቆጣጠር ያቃተው ሰውዬ ልክ ልኩን ሰጥቶታል። ትርሲትም እንግዲህ በሰላም ወደ ውጭ ሀገር ሄዳ ሕክምናዋን እየታከመችና በቅርብ ጊዜ እንደምትመለስ ደውላ ነግራታለች ማለት ነው። እሷም በጣም በጣም ደስ ብሏት ወይዘሮ ዝናሽ ደስታዋን ከሚባለውና ከሚለው በላይ ለኪሩ ነገረችው። ኪሩም ደግሞ ማዘር አሁን ላይ የምፈልገው የትርሲትን ደስታ ብቻና ብቻ ነው። ይሄን ነገር ካልሰማሁኝ በቃ ሰላም የሚሆን አይመስለኝም። ለሷ አይደለም ይሄን ብዙ ነገር ዋጋ መክፈል እፈልጋለሁኝ ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ ክብር በሉልኝ። እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው የትርሲት ድራማ እንግዲህ ኪሩና የትርሲት እናት ዝምታቸውን ሰብረዋል። ምክንያቱም ከሚሉት በላይ ራሳቸውን መቆጣጠር አቅቷቸው እንዲሁም ደግሞ ከባድና አስቸጋሪ ነገር የሆነው አቶ ግርማ የእጁን ለመስጠት ደፋ ቀና እያሉ ይገኛሉ። ለአምሮት መጨረሻ ላይ አባዬ ይሄ ነገር እየተሳካልን አይመስለኝም፣ ስለዚህ ባክህ ደስ የማይል ነገር ባናደርግ ጥሩ ነው አለችው። ምንድን ነው ደስ የማይለው ነገር? ለአምሮት እውነቱን ልንገርሽ፣ ካሁን በኋላ እኛ
እያንዳንዱ የምናደርገውን ነገር በጥንቃቄ መሆን አለበት። ያ ካልሆነ ግን እየሰራን ያለነው ነገር በሙሉ ሁሉም ተበላሽቷል። ስለዚህ አሁን ይችን አሮጊት እንዴት ብዬ ከዚህ ከቤት እንደማስወጣት አላቅም። እንዲ አባዬ የማምን ማስወጣት ምን አስፈለገ? እሷ እኮ ምንም አላደረገችም። ዶክሜንቱንና ቤቱን ደግሞ ተሸክመው አይደለም የምትሄደው። እኛ የምንፈልገውን ነገር ለማግኘት ደግሞ ማም ወደ ውጭ ስትወጣ የሆነ አጋጣሚውን ነገር ተጠቅመን ማድረግ አለብን አለችው። እኔ የምፈልገው አሁን ዶክሜንቱን ነው። ላምሮት ወሬ አልፈልግም። እስካሁን ድረስ በተስፋ ሰተሽ ነበር። ደግሞ ያ ጓደኛሽ እንደው ትንሽ አቅም ይኖረው ይሆን እንዴ አላት። ምን አይነት አቅም አባዬ አለችው። እኔ የምፈልገው ይህንን ኪራ የሚባል ሰገጤ አግቶልኝ ትንሽ ማሰቃየት እፈልጋለሁኝ። ከዛ እስከ መጨረሻው እንዲያስወግደው እፈልጋለሁኝ አለች። እንዲ አባዬ እሱ እኮ ከዚህም በፊት እኔ ላስወግድልሽ፣ ይሄ ሰው ሰላማችንን አሳጥቶናል፣ የምንፈልጉትን ነገር እያገኛችሁ አይደለም፣ መግደል አለብኝ ብሎ ሲለኝ እምቢ ብዬው ነው። ስለዚህ ይህን ነገር በፍጹም ልቀበል አልችልም አለች። እኔ አናግረዋለሁ፣ አድራሻውን ንገሪው፣ አባዬ ሊያገኘህ ይፈልጋል ብለሽ ንገሪው፣ ከዛ የሚፈልገውን ነገር አደርግለታለሁ አለ። እሺ አባዬ ዛሬውኑ አናግረዋለሁ፣ ምንም አታስብ፣ እሱ በዚህ በኩል እንደሚያኮራህ ተስፋ አለኝ አለችው። እሺ ስናየው ነው የምናወራው አለ። ከዛ በሚገርም ሁኔታ አቶ ግርማም ኪሩን አገኘውና ማነው ጆን አገኘውና የላምሮትን ፍቅረኛ ስማ፣ እኔ ማዘህን ነገር በስነ ስርዓት ከፈጸምክና ካደረክ እመነኝ፣ ቆጥረህ የማትጨርሰው ገንዘብ ነው የምሰጥህ። ልጄ ብቻ አይደለም የምሰጥህ፣ የኔ ቀኝ እጅ ሆነህ ትቀጥላለህ አለው። ወይኔ በጣም አሳሳቢና ከባድ ነገር ነው። እንዴት እንደዚህ ሊሆን ይችላል እያለ ራሱን በጥያቄ ማፋጠጥ ጀመረ ማለት ነው። አረ ምንም ችግር የለውም፣ በቃ አንተ የምትፈልገው ነገር በሙሉ እንዲሳካ አደርጋለሁ። እመነኝ፣ እኔ እሱን በምትፈልገው አይነት መንገድ አስወግድና አንተም ደግሞ በሰላም በጤና እንድትኖር አደርጋለሁኝ ብሎ ሲል በጣም በጣም ተገረመና ጎሸኔ ልጅ እንደዚህ የሚያኮራ ሰው ሲኖር በጣም ደስ ይላል። ስለዚህ አንተም ደግሞ እንዳኮራሀይ ነው እንዳደረግከው ነው ማስበው። ምንም ቢፈጠር ምንም ዛሬም ነገም ብዙ እና ትልቅ ደረጃ እንደምንደርስ አስባለሁ። አታስብ ጋሼ፣ በቅርብ ጊዜ ሁሉንም ነገር አድርግ ባልከኝ ሰዓት አጠናቀቄ የማስረክብህ ይሆናል ብሎ አለው። ዋው ይሄማ ተፈልጎ አይገኝም። እውነት ለመናገር ለአምሮቴ እድለኛ ናት። ለአምሮቴ የምፈልገውን ነገር እጇ ካላስገባች በሰላም መኖር አትፈልግም። ስለዚህ ወደድክም ጠላህም እያንዳንዱ የተፈጠረውና የሆነውን ነገር ወደፊት በጽናት ማለፍ አለብህ ተባባሉ። ከዛ ችግር የለውም አባዬ፣ ሁሉንም ነገር እሱ ይፈጽመዋል፣ እኔ ጆን ስለማውቀውና ስለምተማመንበት ነው ብላ እንግዲህ ቀደም ማለት ጀመረች። የትርሲት እህት መክሌት እንግዲህ እናቷ በታመመችው ህመም ምክንያት ልሞት ነው የሚል ተስፋ ቆርጣ ከቤተሰቦችሽና ከእህትሽ ጋር ላገናኘሽ ግድላል። የኔ ልጅ እኔ አንቺን ጎዳና ላይ ጥዬ ብሞት ነፍሴም በሰላም አታርፍም። ስለዚህ የምፈልገው ነገር ቢኖር ወደድሽም ጠላሽም ከቤተሰቦችሽ ጋር እንድትገናኝልኝ እፈልጋለሁ የኔ ልጅ። ከዚህ በኋላ አንቺ እንድትሰቃይ አንቺ መከራሽን እንድታይም አልፈልግም አለቻት። እታጉዬ አንቺ የኔ እናት ብቻና ብቻ ነሽ፣ ምንም ነገር አታስቢ፣ የተፈጠረውን ነገር በሙሉ ለመጋፈጥ እንሞክራለን፣ እንደታመምሽ ደግሞ ፈጣሪ ይምርሻል፣ ተስፋ አትቁረጭ እያለች አለቻት። አይ የኔ ልጅ ቢሆንማ ደስ ባለኝ፣ አቅሜን ማንነቴን ራሴ ብቻና ብቻ ነኝ የማውቀው፣ ከዚህ በላይ የምልሽ የለኝም። በቃ ካሁን በኋላ ይህን ነው የማድረግ ያለብኝ ብላለች። ከዛ እታጉም ቀጥለጥ ብላ ወደ ግርማ ቤት ሄደችና በር ስትቆረቁር ግርማ ቤቱን ከፈተላት። ማን አባሽ ፈልገሽ ነው ብሎ ሲያፈጥባት፣ እኔማ ዝናሽን ፈልጌ ነው። ዝናሽ የለችም፣ ማንሽ አንቺ ብሎ ሲላት፣ ምን ፈልገሽ ነው ብሎ ሲላት ዝም አለች። ኪሩ እንግዲህ ተደብቆ እያየ ነበርና ይሄ አሳማ ሰውዬ ባለፈው
የትርሲት አባት የነበረው ሌላ ልጅ እንደወለደ ወረቀት አምጥታለች ብላኝ ነበር ማዘር። ምናልባት እቺ ትሆን እንዴ? መከተል አለብኛልና ኪሩ የመክሌትን እናት ተከታተላት። ካገኛት በኋላ ስሙ ማዘር፣ ቁጭ ብለን ማውራት አለብን። እዛ ቤት የመጡት ለምንድን ነው? ሰውየውስ ምንድን ነው ያለሽ ብሎ ሲላት፣ አይ የሆነ ምንጭቅጭቅ አለ። ቆይ አንተ ምን ፈልገህ ነው? ማዘር፣ እዛ ቤት የተወራው ነገር እውነት ከሆነ በእንደዚህ አይነት መልኩ አይደለም መክሊትን ወደ ትርሲት ጋር ሊወስዷት የሚችሉት። ያ ሰውዬ ቤት ልጅውን አስገቡ ማለት በአንድ ሳምንት ነው ጸጥ አድርጎ የሚደፋት። ምክንያቱም አቶ ግርማ ማለት ቤቱን ልትወርስ ለሀብት ለንብረት እንደመጣች አድርጎ ሊያስብ ይችላል። ይሄ ደግሞ ከባድና አደገኛ እና ያልታሰበ ችግር ነው። ስለዚህ ይህን ነገር እባክዎት በውጭ መስተካከል የሚቻል ከሆነ በውጭ አስተካክሉት፣ አለበለዛ ግን እርስዎም ያለ ጊዜው በልጅቱ ህመምና ምክንያት ከባድ ችግር ይፈጠራል። መክሊት እህቴ ናት ብለሽ ካልሽ፣ መክሊትን እንግዲህ እህቷና የእንጀራ አባቷ አይኗን በመርዝ መርዘው ብርሃኗን አጥፍተውት ይሄ ውጭ ሀገር ልትታከም ሄዳለች። አሁን እህትሽ የለችም። ስትመጣ ግን እዚህ አገናኛችሁና ተመካክራችሁ ሁኔታውን እንድትወስኑ ታረጋላችሁ። እኔም ደግሞ የምችለውን ሁሉ ለማድረግ ዝግጁ ነኝ ብሎ ተናገረ። ከዛ እሺ እንደዛም ከሆነ ችግር የለውም የኔ ልጅ፣ አንተ ያልከውን በሙሉ ለመቀበል ዝግጁ ነኝ። እንደዛ አይነት አስመሳይና ከባድ ሰው ነው እንዴ? አራውንስ እየፈራሁ ነው ብላለች። ከዛ አይ ማዘር፣ በአካል ቢያዩትና አብረው ቢኖሩት ምን ያህል ጨካኝና አረመኔ ሰው እንደሆነ ይረዱ ነበረ። ስለዚህ ያለው አማራጭ አሁንም ቢሆን አልረፈደም፣ አርፈው ይቀመጡ፣ ሁሉም ነገር በጊዜው ይስተካከላል ብሎ አለ። እሺ በቃ እንደዛ ከሆነ ስለ ሁሉም ነገር አመሰግናለሁ። አንተ ግን በመልካምና በጥሩ ስለተባበርከኝም አመሰግናለሁኝ ብለው እንግዲህ የመክሊት እናት፣ እሷም ደግሞ እህቴ ምን አይነት ናት መክሊት ትርሲት፣ ስማችን ምንኛ የተመሳሰለ ነው እና እሷን እፈልጋታለሁኝ ስትል፣ ተረጋጊ እንጂ ጊዜውና ሰዓቱን ጠብቃ ሕክምናውን ስትጨርስ ትመጣለች። እስከዛ ድረስ መታገስ ነው ያለብሽ ብሎ አላት ማለት ነው። ምንም አማራጭ ስለሌላት ትዕግስቷን መጠበቅ እንዳለባት አመነች። እሷም ደግሞ ትርሲቴ ተረጋጊ እንጂ ይህን ሁሉ ጥያቄ ባንዴ የምትጠይቂው ለምንድን ነው ብላ ማበድም ጀመረች። ወደ የተከበራችሁ የሌላና የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም ሁኑልኝ። ሰላም ለሀገራችን።